ሰላም እንደምናችሁ ደህና ናችሁ ወይ? ዛሬ አንድ ነገር ላካፍላችሁ ነው። ማለት ያው አንዳንዴ በመጥፎ ነገር እንደምንመሰክረው ሁሉ አንዳንድ ጥሩ ነገር ሲኖርም ስናይም ሰዎች ላይ መልካምነታቸውን ብንመሰክር አሪፍ ነው በሚል ዛሬ እስኪ እኔ ጥሩ ምለውን ላካፍላችሁ ብዬ ነውና እኔ እንግዲህ ዱባይ ላይ ያው ብዙ ሐዋላ የሚሰሩ ሰዎች እንዳሉ እናውቃለን፣ ብዙ አጭበርባሪዎች እንዳሉ እናውቃለን፣ ብዙ ታማኝ ሰዎችም እንዳሉ እናውቃለን። እና እኔ ያው ኦልሞስት 6 አመት ሙሉ አንድ ሰው ጋር ብቻ ነው የምጠቀመው ሐዋላ ማለት ነው። እና ይሄ ልጅ በጣም እኔ እንጃ ማለት ለኔ ታማኝ ልጅ ነው እና በዚህ ሁሉ ውስጥ ግን ማለት ነው ምንም ያክል ብትተዋወቁ ምንም ያክል ቢያቃችሁ ማለት ነው ልጁ የሆነ ችግር ገጥሞኛል እባክህን እንደው 100 ድርሃም ላክልኝ አስቸኳይ ተፈልጎ ነው ብትሉት ቢሞት አያደርግላችሁም። ያው እሱ የራሱ ምክንያት ይኖረዋል፣ ግን ቢሞት ነው የማያደርጋት እቺ ነገር ማለት ነው። ነገር ግን በብር በኩል የፈለጋችሁትን ያክል ብትሰጡት ታማኝነቱ ትህትናው ምናምን ይሄ ነው የሚባል አይደለም ልጁና ለዚህ ደግሞ እንድመሰክርለት ያደረገኝ አሁን ምንድነው ያው አንድ ጓደኛችን ነበረች እዚህና አይሚን ጓደኛዬ ማለት ነው። እና በጣም ተመካከርን ስለ ብሯ ማለት ነው። ምክንያቱም ያው ብር ሰብስባ ነበር እጇ ላይ፣ ግን ደግሞ አካውንት አልከፈተችም ነበረ የግል አካውንቷ ስለሌላት ያንን መላክ አልፈልገችም። በቤተሰብ ይዛ እንዳትሄድ ደግሞ አችልም። ተመካከረን ምናምን እና ብዙ ነገር አሰብን፣ አወጣን አወረድን በእውነቱ። ከዛ በቃ እኔ ለዚህ ልጅ ታማኝነቱን እርግጠኛ ነኝ። ምክንያቱም የሰውን የሚፈልግ ሰው ቢሆን ኖሮ 100 ብር 50 ብር እያለ እየላከ እምነታችንን እየወሰደ ከኛ ያንን የራሱን የማጭበርበር ዘዴውን መጠቀም ይችል ነበር ብያለሁ አሰብኩኝ። እና ስለዚህ እንደዚህ አይነት ነገሮች ላይ እሺ ስለማይል ያ ማለት ጥሩ ታማኝ ነው ማለት ነው ብዬ አሰብኩኝ እኔና በቃ እሱ ብሩን ለሱ ለመስጠት ዲሳይድ አደረግንና ብሩ 45000 ድርሃም ነው፣ ቀላል ብር አይደለም። 45000 ድርሃም ተመካከረን ወሰንን፣ ሰጠችው ማለት ነው። እና ሰጠችው ጓደኛዬ ያው ሄደች ወደ ኢትዮጵያ ማለት ነው። እና ኢትዮጵያ ሄዳ የራሷን አካውንት ከፍታ ምን ብላ ምናምን እስክትዘጋጅ እና የፋይዳ ምናምን የሚባል መታወቂያ አለ አሁን አለ ኢትዮጵያ ላይና በጣም ብዙ ነበር ያሻት እሱን ለማውጣት ኦልሞስት 1 ወር ሊሆናት ነው አይ ቲንክ ሆናት ነው። እና ከዛም በኋላ ስትልክለት አካውንት 1-2 እንኳን አላለም ማለት ነው። ኢሚዲየትሊ አስገባላት ብሯን። እና ላይክ እንደዚህ አይነት ሰዎች ታማኝ የሆኑ ሰዎች ላይክ አሁን በችግራችን ሰዓት ምናምን እኔ አሁን ብዙ ጊዜ አስፈልጎኝ አልደረሰልኝም። ይሄ ልጅ ግን የ6 አመት ደንበኛዬ ነው። በጣም ጥሩ ልጅ ነው፣ ትህትናው ምናምን እና ግን በችግር ላይ ቢሞት አይደርስም፣ ግን ታማኝነት አለው ማለት ነው። እና በችግር ያልደረሰልኝም ብሎ ያው ወደ ከፋ ወዳደቅ ላለመሄድ እንጠንቀቅ ለማለት ነው። እና እንደዚህ አይነት ታማኞች አሉ፣ ግን ደግሞ በራሳቸው ገንዘብ እንዲሁም የማይደራደሩ የሰውንም የማይፈልጉ ማለት ነው። እና ይህ ጥሩ ነገር ይመስለኛል፣ አላውቅም። እኔ ለኔ እንደዛ ነው የተረዳኝ። እና እንደዚህ አይነት ታማኝ ሰዎችም አሉ። እግዚአብሔር ከነዚህ ታማኞች አያርቀን፣ ከክፎች ይሰውረን ለማለት ነው። አመሰግናለሁ። መልካም ቆይታ።